ትላንትና ከመሸ እንግዲህ የሰማኑ ነገር እጅግ በጣም የሚያሳዝንና ልብ የሚሰብር ለማመን የሚያቀት ነገር ነው። በትህትናው የምናቀው ጨዋ ልጅ እንደ ማንኛውም ሰው ያልፍልኛል ብሎ ተሰዶ ከታይዞ አገር ገብቶ ድጋሜ ተሰዶ እንግዲህ መቼም የባህሩን ነገር የገደሉን ነገር የምታውቁት ታውቁታላችሁ። ሳውዲ አረቢያ በባህር ሲሰደዱ ያለውን መንከራተት ያለውን ጥማት ብዙ አይተናል። እኛ በቪዲዮም ቢሆን ብዙ ነገር አይተናል። ብዙ ሰዎችም በባህር መቅረታቸውን ሰምተናል፣ በቪዲዮ አይተናል፣ ሲሰምጡ አይተናል። ለቤተሰቦቻቸው የጻፉት ደብዳቤ ተብሎ ከአስከሬናቸው ከኪሳቸው ወጥቶ ሲነበብ ሰምተናል። ልባችን ተሰብሯል፣ አንብተናል። እንደ ማንኛውም ሰው እንሆናለን፣ እንለወጣለን፣ ቤተሰቦቻችንን እናግዛለን እያሉ እንደ በየበረሃው ተንጠባጠው የቀሩ ወንድሞቻችን አይተናል። አስከሬናቸውን ልባችን ተሰብሯል። የወንድማችን ታግሎ ለፍቶ ጥሮ ግሮ ባህሩንም ጅረቱንም ጥሙንም ሁሉን ነገር ተሻግሮ እዚያ ደርሶ እንግዲህ የሚሰራው ስራ ዝቅ ብሎ ነበር ይሰራ የነበረው። መቼም የምትከታተሉ ሰዎች ታውቁታላችሁ። በጣም የሚያሳዝንና ጨዋ ልጅ ነው። ታዲያ በዛሬው ቀን ስለትሄዱ አሟሟት የተሰማውን ነገር ስሰማ የምሬን ነው የምላችሁ። ትላንትና ከሰማው ጀምሮ ብዙ መረጃዎችን እየተከታተልኩ እየሰማው ነበር። ታዲያ የሰማውን ነገር እጅግ በጣም ልብ የሚሰብር ነገር ነው ማለት ነው። እንግዲህ ቤተሰቦች ስለትሄዱ ትክክለኛ አሟሟት ነው ዛሬ የምነግራችሁ ማለት ነው። ይህንን ቪዲዮ ላይክ በማድረግ እስከ መጨረሻው ድረስ ተከታተሉ። ሰላም እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁ የመሸባችሁ የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍልኝ እያልኩኝ እንግዲህ በትላንትናው መሻሽ ጀምሮ የሰማነው ነገር በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው። እና ብሬክስ መሲ እንግዲህ በአንድ አመት ውስጥ 2 ወንድሞቿን ያጣችሁ። ከዚህ በፊት እንግዲህ እጅግ በጣም በሚያሳዝን ሁኔታ ውስጥ ከሀዘኗ መውጣት አቅቷት በመከራ ነው የወጣችሁ። ታዲያ በትላንትናው መሻሽ ቀን ደግሞ የተሰማው ነገር እውነት ለመነጋገር እጅግ በጣም ልብ የሚሰብርና የሚያሳዝን ነገር ነው። ትሄዶ እንግዲህ ከዚህ በፊት ሳውዲ አረቢያ ነበር ተይዞ ገብቶ ድጋሜ በበረሃ ተሰዶ ምን እንደምራሱ አላቅም። በቃ ግን ዛሬ የሰማሁትን ነገር እኔ ማመን አለቃቀቶኛል። ማለት ምንድን ነው እየተካሄደ ያለው ነው ያልኩት። ሁላ ለማመን ለመቀበል ራሱ ቸግሮኛል። ማለት መጀመሪያ ሞተ ምናምን ሲባል ሞት ለማንም አይቀርም። እንዴትም እንደምንሞት አናቀውም። በእርግጥ ወተን ከመቅረት ፈጣሪ ይሰውረን፣ ሞታችንን በሀገራችን ያድርግልን። ታዲያ በምን አይነት እንዴት ሊሆን ቻለ የሚለውን መረጃ መከታተል ነበረብኝና ስከታተል የሰማሁት ነገር ልቤ ነው የሰበረው ማለት ነው። ማንም ሰው በበረሃ ሲሰደድ ምን አይነት ፈተና እንዳለው ተሰድጄ ባላየውም የተሰደዱትን ሰዎች አይቻለሁኝ። አስከሬናቸው በየዛፉ ተንጠልጥሎ በየወንዙ በየጎዳናው ላይ ወድቀው ብዙ ቪዲዮዎችን አይቻለሁ። ብዙዎቹ ውሃ እየጠማቸው እንደዚያው ነፍስ ውጭ ነፍስ ግቢ ብለው ህይወታቸው ሲያልፍም አይቻለሁኝ። ብዙዎቹም እንግዲህ በባህር ሰመጡ። መርከቧ ሰመጠች። ብዙ ሰው ይዛ ስለነበር መሻገር አቅቷት በወንዙ ላይ ባህሩ ላይ ቀረች እየተባለ በብዙ በሸገር ኢንፎ በነመሲ በብዙ ሰዎች ሲዘገብም የሞቱት ሰዎች ቁጥርም ይህን ያህል ደረሰ እየተባለ እንደ ቀልድ ነገር የሰዎች ቁጥር እየተቆጠረ ሲነገርም ሰምቻለሁኝ። ብዙ ነገር አይቻለሁኝ። ታውቃላችሁ፣ ይሄ ልጅ ግን ያንን ሁሉ ነገር አልፎ ትራባላችሁ፣ ትጠማላችሁ፣ ውሃ ይጠማችኋል። ምግብ እንኳን ቀላል ነገር ነው፣ ውሃ ግን ይጠማችኋል። ይሄን እንኳን ሳያገኝ እርቦት ጠምቶት ሰው ለመሆን ቤተሰቦቹን ለመርዳት ራሱን ለመለወጥ ማንም ሰው ወዶ አይሰደድም። ግዴታ የሆነ ችግር ቢኖርበት ነው ሰው የሚሰደደውና ይሄንን ሁሉ ነገር አልፎ ሳውዲ አረቢያ ከገባ በኋላም እንግዲህ የሚሰራውን ነገር ዩቲዩብ ላይ የምትከታተሉ ሰዎች ታዩታላችሁ ብዬ አስባለሁኝና እንደ ሴት ነው ይሰራ የነበረው። ማለት ህይወትን ለማሸነፍ ግድ ነው። ወንድሞቻችን ሲሰደዱ ሴት ይሻላል። በተለይ ወንዶች የትም ቦታ ሲሰደዱ እኔ እንጃ። በተለይ ሳውዲ አረቢያ ላይ በጣም ከባድ ነው። ሳውዲ አረቢያ ላይም ዱባይ ራሱ ሙቀቱ ቤት ውስጥ ሆነን እኛ ሙከይፍ እየከፈትን እንኳን አንችለውም። በተለይ ደግሞ ግንቦትና ሰኔ ወር ላይ ያለውን ነገር ታውቁታላችሁ። በጣም ስቃይ ነው። በቃ ኑሮ ማለት ነው። ስቃይ ከሚባል ደረጃ ለወንዶች ጭራሽ አይሆንም። እንደዛም ሆኖ ግን ግድ ሆኖባቸው ምንም ምርጫ ስለሌላቸው በተለይ ደግሞ አሁን ባለው ሁኔታ ላይ ከኑሮ ውድነት ከጦርነቱም ከሁሉም ነገር አንጻር የመጨረሻ አማራጫቸው ስደትና ስደት ብቻ ስለሆነ ብዙዎች ይሰደዳሉ።
አሁን ታዲያ የምንሰማው ነገር ተሰደዱ ብቻ ሳይሆን ከተሰደዱ በኋላ ድንበር ላይ ሲገቡ እንደዚህ ተያዙ፣ ታገቱ፣ ይህን ያህል ብር ተጠየቀ። በጣም ከውስጥ ለውስጥ ሽኩቻ ታልፎ ጭራሽ በአደባባይ ራሱ ድርድር እየተጀመረ ነው ያለው ነገር ማለት ነው። እና በጣም የሚያሳዝን ነገር ነው የሚሰማው ነገር። ከስቃዩን ባሻገር ደግሞ ከገቡ በኋላ በገዛ ወንድሞቻቸው የሚታገቱ የሚሰቃዩ ህይወታቸውን የሚያጡ ምን የሚያካክል ድንጋይ እላያቸው ላይ ተጭኖባቸው የፊጥኝ ታስረው ብዙ ነገር እናያለን እያየንም ነው። ቴዱ ታዲያ በምንድን ነው ህይወቱ ያለፈው የሚለውን ነገር ስነግራችሁ እንግዲህ በትላንትናው ቀን በሬክስ አበሻው መቼም ትግርኛ የምታውቁ ሰዎች ታውቃላችሁ። ፌስቡክ ላይ ወንድሜ በጨካኞች ህይወት ግን ተነጠቀ አይደለ ሀዘኔ መሪር ነው ብሎ ነው ፖስት ያደረገው ማለት ነው። እና ቴዶ በአጠቃላይ በገዛ ጓደኞቹ ህይወቱ እንደተነጠቀ ነው ጠቅላላ እውነተኛና ትክክለኛው መረጃ ምነግራችሁ ማለት ነው። ይህም እንግዲህ በምንም አይነት መንገድ ይሁን እስካሁን ድረስ ተጣርቶ ባይወጣም ላይወጣም ይችላል። ምክንያቱም አሁን ካለው ነገር አንጻር አንዳንዶቹ ይጣራና እንደዚህ ይወራ ሲባል ራሱ መቆጣት ጀምረዋል። ለምንድን ነው የምታወሩት? ምንድን ነው በቃ ነገሮችን ወደ መሸፋፈን ነገር ማለት ነው። ከዚህ በፊት ራሱ ዱባይ ላይ የሞተች ህይወታችን ምንድን ነው ምክንያቷ? ለምንድን ነው ትክክለኛ ምክንያቷ የማይወጣው ሲባል ለምንድን ነው ምናምን እያሉ በጣም ብዙዎች ሲቆጡ ነበር። በቃ ነገሮችን ወደ መሸፋፈን ትክክለኛው ነገር እንዲወጣ አይፈለግም ማለት ነው። ይሄ ትክክለኛ በዚህ ጉዳይ እንደዚህ በዚህ ጸብ ህይወቱ አለፈ ተብሎ ሊነገረን ይችላል አይችልም የሚለው ነገር ይሄንን አላቅም። ሆኖም ግን ብሬክስ አበሻው ራሱ ፌስቡክ ላይ እንግዲህ በትግርኛ የጻፈው ነው እኔ በአማርኛ የምነግራችሁ ማለት ነው። በጨካኞች ህይወቱን እንደተነጠቀና በጣም ልቡ እንደተሰበረ ነው ባጭሩ የጻፈው ማለት ነው። እና በጣም ነው የሚያሳዝነው። የምስኪን ልጅ እንግዲህ በዩቲዩብ ነው የማውቀው። በዩቲዩብ ስከታተለው በጣም ጨዋ ሰው የሚያከብር በትህትና የተሞላ ስራውን ሁሉንም ነገር የሚናገር ልጅ ነው። ዝቅ ብሎ የሚሰራ ልጅ ነው። በትንሽ ግጭት ሊሆን ይችላል እንግዲህ ህይወቱን የነጠቁት የልጅ አባት ነው። ግን ምንም ያለ ምንም ርህራሄ እንደዚህ አድርገውታል ማለት ነው። ለቴዲ ወንድማችን ፈጣሪ ነፍሱን በአጸደ ገነት ያሳርፈው። ለብሬክስ ፈጣሪ መጽናናትን ይስጠው። ግን በጣም ነው የሚያሳዝነው። እስከ መቼ ድረስ ነው እኛ እንደዚህ ተፈራርተን የምንኖረው? እስከ መቼ ድረስ ነው ይሄ ነገር የሚቀጥለው? በምን ቀን ነው እንደዚህ አይነት ነገር የመጣብን? መቼስ ነው የሚያበቃው የሚለው ነገር በጣም ነው የሚያሳስበው። በጣም ነው የሚያሳዝነው። ይሄ ልጅ ቢኖር ለሚስቱ ለልጁ ለቤተሰቦቹ በጣም የሚጠቅምና የሚወደድ ሰው ነው። ምናልባት እነኚህ ሰዎች በትንሽ ግጭት ሊሆን ይችላል እንደዚህ ያደረጉት ማለት ነው። የማይመለስ ሰው ነው ግን የማይመለስ ነገር ነው ግን የወሰዱት ማለት ነው። የብዙ ሰው ደስታን የሰረቁት፣ የብዙ ሰው ፈገግታ ነው በአሁን ሰዓት ቅጥፍ ያደረጉት ማለት ነው። ሚስቱ ገና ወጣትነት፣ ልጁ ገና ህፃን ልጅ ነው። እጅግ በጣም ነው የሚያሳዝነው። ምን እንደምል ራሱ አላቅም ስለ እውነት ማለት ነው። ፈጣሪ መጽናናትን ይስጣት። ለዜድም ለሁሉም ቤተሰቦቹ መጽናናትን ይስጣቸው። እጅግ በጣም ነው ልብ የሚሰብረው። ይህንን የመሰለ ጨዋ ትሁት ልጅ በጠዋቱ ነው ህይወቱን የነጠቁት ማለት ነው። የብዙ ሰው ደስታን የነጠቁት እውነት ለመነጋገር እና እኔ እንጃ። ፈጣሪ ለሁላችንም ልቦና ይስጠን፣ በእውነት ልቦና ይስጠን። ይህንን የመሰለ ብዙ ተስፋ ያለው ጨዋ ልጅ በሰው እጅ ህይወቱን መነጠቁ ለቤተሰብ አይደለም ለእኛ እንኳን እንደዚህ በሚዲያ ለምናየው ልጆች እንኳን እጅግ በጣም ነው የሚያመው። በእውነት በጣም ነው የሚያመው። ፈጣሪ መጽናናትን ይስጣችሁ አብዝቶ ነው የምለው። ለባለቤቱ ለዜድም ፈጣሪ መጽናናትን ይስጣት። እኛ እንደዚህ የሆንን እሷ ደግሞ በምን ቃል እንደምትጽናና እኔ አላቅም። እውነት እኛ እንደዚህ የምናወራው ቃል ለእሷ ያጽናናታል ብዬ አላስብም። ግን ምን እናደርጋለን? እንደ ሰውኛ ይሄንን ብቻ ነው ልንል የምንችለው። ፈጣሪ አብዝቶ ያጽናናት። ቤተሰቦች በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ቻው።